ቤተሰብ ቡራ ይህንን ጽሁፍ ከፖሰተው 3 ደቂቃ ሆኗል። እጅግ በጣም ያስገረመኝና ያስደነገጠኝ ጽሁፍ ነው። ጽሁፉም እንደሚታየው እንደምታነቡት ነው። እንዲሁም ሀይሚ በዘፈን በጣም በሚያሳዝን ትካዜ ውስጥ ሆና መታለች ማለት ነው። ዝም ላለሁ ዝም በሚል ሙዚቃ መታ ለቃልናለች ቲክቶክ ላይ ማለት ነው። በጣም ነው ያዘንኩትኝ። ቡራ ምን አለመሰላችሁ፣ እናት ያለው ሰው መቼም እናትን አይሰድብም። በድድብና ጥግ የድድብና ጥግ እንጂ ካልተማርን እንማር ማለት እናት የቡራን እናት እሙሽዬን ቲክቶክ ላይ ዘቅዝቀው እየሰደዋት ነው ማለት ነው። እና እኔ ባይዘው የቤተሰብ ክብር የሚያሳጣ ነገር ሳይ በጣም አይም ሶሪ በጣም አዝናለሁ። እግዚአብሔር ምስክሬ ነው። በጣም ነው የምናደደው። እና እሙሽዬን የዘቀዘቃችሁ ቲክቶከሮች እባካችሁ ከፈለጋችሁ ቡራን አታድንቁት። ቡራ በግድ ውደዱኝ በግድ አድንቁኝ ያላችሁ አይመስለኝም። ነገር ግን ሪስፔክት የሚባል ነገር አለ ከቤተሰብ አልፎ ከራስ አልፎ ወደ ቤተሰብ የሚሄድ ነገር በጣም ይደብራል። በተለይ እንሽዬ ማለት አይታችኋል፣ የነዛ ትልልቅ ጎረምሳ ልጆች እናት ናት። እና አይደለም እና ደግሞ ይሄ ባህላችንም አይደለም። በጣም ነው የሚደብረው። ጸያፍ ነገር ነው። እቃወማለሁ። ጸያፍ ነገር ነው። በባህላችን እናት አባትን እያከበርን ነው ያደግነው እንጂ እናት አባትን እያዋረድን እየሰደብን በዚህ መልኩ አላየውም። እና እንሽዬን የዘቀዘቃችሁ እንዲሁም ደግሞ የቡራ ግሩፖች የሀይሚ ግሩፖች ብላችሁ መከፋፈላችሁ በጣም አሳዝኖኛል ማለት ነው። ይሄ መልእክቴ ነው። እባካችሁ ይህን የምታደርጉ ከድርጊታችሁ ተቆጠቡ ማለት ነው። በጣም ነው ያዘንኩትኝ ይህንን ጽሁፍ ሳይ። ከፖስተው ገና 3 ደቂቃ ነው ሂስቶሪ ላይ ማለት ነው። ሰው ነው ሼር ያደረገልኝ። ሀኒ እስኪ ለዚህ ጉዳይ መላበይ ብለው ነው ማለት ነው። እንዲሁም ሀይሚ እንግዲህ እንደምታዩት በጣም አዝናለች፣ ተሰብራለች። ራሷን በሙዚቃ ለመጠገን ላይክ አላል አማርኛ አይገርምም። አማርኛ እንኳን የመጀመሪያ መፍጫ ቋንቋዬ ነው፣ ግን እንዴት እንደሆነ ባላቅም አማርኛ አጠረኝ እና ራሷን ለመጠገን ራሷን ለማጽናናት ብላ እንግዲህ በሙዚቃ መታለች። ይሄ ላንቺ አይገባሽም ቡራ፣ አንተም ይሄ ላንተ አይገባክም። ቆም ብላችሁ አሁንም አስባችሁበት ወደ ሰላም እንደምትመጡ ተስፋ እናደርጋለን። ደግሞም ትመጣላችሁ በእርግጠኝነት ማለት ነው። ቡራ አጥፍተሃል፣ አጥፍተሃል። ጥፋትህን አምነህ ይቅርታ እንድትጠይቃት እንፈልጋለን። ከዛ ደግሞ አንቺ ይቅርታውን ደግሞ እንድትቀበይ በትህትና አንቺንም እንጠይቅሻለን። ምክንያቱም እንደዚህ ተበታትናችሁ ተለያይታችሁ በዚህ ሁኔታ ላይ ስናያችሁ እኛ ራሱ በጣም አደገኛ ዲፐርሽን ውስጥ ገብተናል። እኔ ማታ እንቅልፍ መተኛት አልቻልኩም። ጋይስ እንዴት እንተኛ? እንቅልፍ ወፍ የለም ወፍ። ምክንያቱም በቃ እነሱ የሆነ ጸብ ሲኖር እንዴ በገዛ ስልካችን እንሰቃይ እንዴ ጋይስ? በገዛ ስልካችን እያየናቸው ስለምንወዳቸው እናያቸዋለን። የእነሱ ጸብ ስናይ ደግሞ እኛ እንረበሻለን። ስለዚህ ይሄ ነገር ሊስተካከል ይገባል። እባካችሁ እባካችሁ፣ እውነት እባካችሁ ከቻላችሁ አስታርቁ፣ ካልቻላችሁ ዝም በሉ። አሊያ ደግሞ እናት አባት፣ እህት፣ ቤተሰብ ምናምን አትንኩ። እነሱን ዘቅዝቃችሁ መናገር ትችላላችሁ። ባይዘዌ እነሱንም የመዘቅዘቅ ግን መብቱ ስርዓት ነው ብዬ አላምንም። እኔ ባይዘዌ በስድድብ አላምንም። ኢፍ ዩ ሃቭ ማይንድ ጭንቅላት ያለው ሰው ነገሮችን በትትና ነው ሊመልስ የሚገባው ብዬ ነው ማምነው። እና በጣም አዝኛለሁ። ውስጤ በጣም ተሰብሯል እውነት ለመናገር። ምክንያቱም እናት በዛ ሁኔታ እንደዛ ስትብጠለጠል ስትረገጥ ማንም እየገባ እየሰደባት በየገስቱ ሳይ እውነት አይፊል ሳድ ሪሊ በጣም ውስጤ ተነክቷል። አይቻለሁ። በጣም ብዙ ቆሻሻ ስድብ ነው የሚሳደቡት። እና እኔ አንዳንዴ ገንዘብ ቢቀር ስላለሁ በዚህ ሁኔታ ቤተሰቦቻችሁን ያላወጣችሁ ወደ ሚዲያ የቤተሰቦቻችሁን ፎቶ ያለጠፋችሁ የልጆቻችሁን ፎቶ ያለጠፋችሁ ሰዎች እውነቴን ነው የምላችሁ መቼም እንዳለጥፉ መቼም ማለት ነው መቼም። እኔ አሁን አንዳንዴ ከማዘርጋ ቪዲዮ ምናምን መስራት እፈልጋለሁ፣ ግን አልፈልግም። ወንድሞቼ ኑ ቪዲዮ እንስራ ምናምን ብላቸው እሺ አይሉኝም፣ እህቶቼም እንደዛው። እና አንዳንድ ጊዜ ብቻችሁን እኛ ሚዲያ ላይ የወጣን ሰዎች ብቻችንን ስንወጣ ነው መልካም ነው ብዬ ማስበው። እና ያለ አባት ያሳደገቻቸው ጀግና እናትን በዚህ ሁኔታ ተዘቅዝቃ ስል አዝኛለሁ። ቡራ አንተም ደግሞ ይህን ጉዳይ ምላሽ ልሰጥበት ይገባል። የምሬን ነው ምልክ እግዚአብሔርን። እናትክ የማንም አፍ መክፈቻ ስትሆን የማንም አፉ መጸዳጃ ስትሆን በጣም ይደብራል። በጣም ነው የሚያመው። ያንተ እናት የእኛም እናታችን ናት። እና እባካችሁ ስርዓታችሁን ብትይዙ መልካም ነው ላለውኝ። ከዚህ በላይ ምንም ልል አልችልም። ሀይሚዬ በጣም ደብሮሻል፣ ተሰብረሻል። አንደርስታንድ አደርጋለሁኝ። ያው ልብስ የማይሸፍነው ነገር የለም። ዘነጥ ብለሽ ወደ አዲስ አበባ ውስጥ ብዙ ፓርኮች አሉ እና አንድነት ፓርክ፣ እነ ሰላም ፓርክ፣ ኤክስትራ ፓርኮች፣ በጣም ብዙ ፓርኮች አሉ። እዛ ውስጥ ሆነሽ ያው እንግዲህ ዝም እላለሁ ዝም በሚለው ሙዚቃ መተሻል።
ፈጣሪ እንግዲህ አንድ ያርጋችሁ ነው የሚለው። እኛ መልእክታችንን እያስተላለፍን ነው። ቴክስት ጽፈንልሻል ቡርኬ፣ አንተም ደግሞ አይዞክ አይዞክ፣ ያጋጥማል። መጀመሪያ ነበር ቤተሰብ ወደ ሚዲያ ባታወጡ መልካም ነበር። ቡራ የምር ሲሪስ፣ እኔ ትልቅ ትምህርት ወስጃለሁ። ምክንያቱም የሆነ ነገር ከጠፋ እናትን አባት ካለ አባትን መዘቅዝቅ ይ ለምን ቤተሰቡ ምን አደረገ? ምን ያውቃሉ? ስለምንሰራው ስራ ምንም እኮ አያውቁ። አሁን እንሽዬ ስለ ዩቱብ ምን ታውቃለች? እግዚአብሔርን ምን ያውቃሉ? የኢትዮጵያ እናቶች ምንም አያውቁ። እና በጣም አዝኛለሁ። አይም ሶሪ። በጣም የሚያስጠላ ነገር ነው። ጋይስ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ፣ አከብራችኋለሁ። ሰላም ሁኑልኝ።